ገዳዩ ማን እንደሆነ እኮ እየነገርኩ ነው ተፈራ ነው አለበዛያቺ ደነዝ ሚስቱ ናት እያልኩ ነው ሄደ መመርመር ካለብህ መመርመር ያለብህ እነሱ ነው እኛን አይደለም ማንንም ሰው እኮ ይዝታል እንዴ አይደለም ወንድሙ ላይ እናቱ ላይ እህቱ ላይ ልጁ ላይ ማንንም ሰው ላይ እኮ ይዝታል እኮ መዛት ማለት ማድረግ ማለት አይደለም ዛቻ ብቻ ሆኖ አልቀረም የዛቻው ዕለት ብዙ ነገር ተፈጠረ እና ይሄ ጥርጣሬ አያስፈጥርም ነው የምትይው ንገረኝ እስኪ በቂ ምክንያት ንገረኝ እኔ ወንድሜን ለመግደል የሚያበቃኝ በቂ ምክንያት ነበረ እውነተኛ ሰው ከሆንክ ምን አለበት ልጅም ገዳይ ብትፈልግልኝ እየፈለኩ ነው ያለሁት እመን እንደማገኘው ደግሞ እርግጠኛ ነኝ ነግሮታል እንደ ገዳዮቹ አንተም ንብረት ነው የምትፈልገው አንቺ ደግሞ እንደዚህ ያረግሻል ምንድነው እንደዚህ የሚወጣጥስሽ በቃ አውርተን ስለማንግባባ በቃ ባናወራ ነው የሚሻለው በቃ ምንም እየገባሽ አይደለም እየተረዳሽኝ አይደለም ስለዚህ አናወራ በቃ ተይኝ በቃ ዝም በይኝ በቃ ድሮም ጀምሮ የምታውቂያት ሴት ናት አይደል እንዴ በቃ ይሄን ገባለ ምናም ማለት ከጀመሩ በኋላ ነገሩን አበላሽው ማለት ገንዘብ ሲጠየቅ ደስ አይለውም በቃ የሚያስበው ስለ ሰርግ ወጪ ነው ለሱ የሆነ ነገር ስለመግዛት ነው ገብቷል አይደል እኔና እናቴ መርሳት ጀመረ ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ እኛ ደግሞ ምንድነው የተሸወድነው እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም በዚህ መሃል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው ስለዚህ እናንተ ያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል ከ1 እስከ 5ኛ ፎቆች ነው ያሉት አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መተናል ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መተናል ማለት ነው እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ አዲሱን አመት በንግድ በቢዝነስ መጀመር ይችላሉ ማለት ነው እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል እስከዛሬ ተሸውደናል እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሃል መርካቶ ላይ የሱቅ ባለቤት መሆን የምትችሉበት እድል ተመቻችቷል ሲፈልጉ አከራይታችሁ ሲፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው በውጪ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያግዛችሁ ባለሙሉ ተስፋ ነኝ እሱም ይሄ ማረጋገጫ ሰጥቶልኛል ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት ያቅሜን ያህል አግዛችኋለሁ ወደ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ ይሄ እድል እንዳያመልጣችሁ ስል እኔም ማሳስባችኋለሁ መልካም እድል ልጅ ነች እሱ ታላቅ ነው በሚያረጋው ሁሉ ነገር እሷም ደግሞ ልጆቿ ጓደኞቿ እንደሚሆኑት የምታየው ነገር ስለሚያስቀናት ለምን ልጅ ነች ልጅ ስለሆነች ማለት ነው ገብቷል እና ያንን ነገር ለምን አታደርግልኝም የሚለውን ነገር አንስታ ተጨቃጨቁ በወቅቱ እኔም ደግሞ ይችን ልጅ አልደግፍኳትም እየጨነቀኝ ነው ካሁን ማውራው ነገር ሁሉ ግራ እየገባኝ ነው ምን ይሻላል እሺ ያላቀም ያን የተፈጠረውን ነገር እንግዲህ ላንቺ ነው ሁሉም አው አውቃለሁ እኮ ግን ስሚኝ ይኸውልሽ የሆነ የሚያገኙት ነገር የሚኖር ይመስልሻል ይኸውልህ አው ማስፈራራት አይደለም በቃ የነገርናት እንደዛ ያልንበት ምክንያት ምንድነው አሁን ልክ አንተ ድምዳሜ ላይ እንደደረስከው እኔና ወንድሜ ስለተጨቃጨቅን እኔ እንደገደልኩት ሰው እንዳያስብ ነው ገብቷል አይደለ ለዛ ብቻ ነው አው ለዛ ብቻ ነው ምክንያቱም በዛ ሰዓትም የሱ አስተያየትና ሁኔታ የነበረው ገዳይ እናንተ ናችሁ ነው እሺ ይመስለኛል አሁን ሳስበው ከነዛ አብረው ከገደሉት ውስጥ እጅ ሳይኖርበት አይቀር ታዳኔ እህቱ የሚኪያስ ታናሽ እህት ይጨቃጨቃሉ ከሚኪያስ ጋር ቤቲና
ሚኪያስ ማለት ነው። በጣም ይጨቃጨቃሉና ጭቅጭቃቸው ትኩረቴን ሳበው። ምንድነው የሚያጨቃጭቃቸው በሰርጉ ቀን ብዬ ከዛን ሄድኩ ወደዛው ጠጋ ብዬ አዳመጥኳቸው። በቃ እሱን አላውቅም፣ እሱም ማን ይግደለው ማን አላውቅም። ታዲያ ምንድነው ግን ያን ቀን የነበረውን ነገር እነግርሃለሁ እኮ ነገር እሱ ነው የምፈልገው እኮ ቤተሰቦቼ ላይ ሆነ እኔ ላይ የሆነ ጉዳት እንዲደርስብን አልፈልግም። እና ልጅ በ2 አመት ይዤ ገብቼ ላው ላይ ሸንቶ አቅፎ ሽሩሩ አሳድጎ የሱ ልጅ አይደለም የሌላ ሰው ነው ብዬ ልነግር ትፈልጋለህ እንዴ? አባት እኔ መኖር እፈልጋለሁ። ቤተሰብ አጋዥ ነኝ። ቤተሰቦቼን ማግዘው እኔ ነኝ። ስለዚህ መኖር አለብኝ። ስለዚህ አንቺ ብትኖሪ ወንጀል ተደብቆ መቀመጥ አለበት። ገብቼ የምንድነው የሚባለው ማድበስበሻ መሆን አልፈልግም። የአባቱ ንብረት ነው የቤት ያለው አባቱ ሳይሆን የትክክለኛው አባቱ። እሺ እንግዲህ እሱና እኔ የተጋባ ነው በእናት በቤተሰብ ነው፣ በፍቅር ደረጃ አይደለም። የቀድሞ ባለቤቱ ማለት ነው። ወይሱ ፈልጎኝ ወይኔ ፈልጊው አይደለም፣ በቤተሰብ ነው የተዳዳር ነው። እሺ የሰማሽው ነገር አለ በህይወትሽ ላይ ፍረጂ ብላ እንደዚህ ንቃርጋ ይዛኝ እናቷንም ጠራቻት። ከዛን እንዳናይሽ የሆነ ነገር ተንፍሻለሁ ብትይ ቤተሰቦችሽንም አታገኛቸው ብለው አስፈራሩኝ። አንንም ተደሳው ሆኖ አይገጭም እንዴ? አንተ ምን ሆነ ነው? ለምንድን ነው ያስፈራራችኋት? እሺ ለምንድን ነው ማን ነው ያስፈራራት? እናንተ ተባለው እርሶና ልጆች ትዝትበታለች ምናምን። ማን ነች? የሚኪያስ እህት? አዎ እሺ። ከዛን እናትየዋ ከጓዳ ወጡ። እሳቸው ዕቃ ያመጡልን ምናምን ስለነበር ድንገት ወደኔ መጥተው ደግሞ የሆነ ነገር ቢሉኝስ ብዬ ደንግጬ መለስ አልኩኝ ማለት ነው። እሺ። ከዛን እናትየዋም ጮህበት ማለት በጣም ጮህችበት። አንተን ብሎ ምናምን በቃ ማይሉት ጉድ የለም። እሺ እቺን ሚስት ተብዬ እሷ ልታገባ እኛን ትተ ብቻ የሚያወሩት ስለሆነ ንብረት ነገር ነው። እሺ ይቺ ልጅ ደግሞ አሁን የዛለት የተጣሉበት ቃል ይገባላት አለ የሆነ ነገር ከፍትልሻለሁ እህቴ አይዞሽ ችግር የለም ትምህርትሽን ጨርሽና እየሰራሽ ትማሪያለሽ አላት። ይቺ ልጅ እሺ እንግዲህ ልጅ ነች አስብ እንግዲህ እህቱ ነች አይደል እንዴ? በአባት ባይገናኙ አንድ ጡት ጠብተው ያደጉ ልጆች ናቸው። ሁለቱም እኔ ልጆቼ ናቸው፣ ታናሽና ታላቅ። እሱ የመጀመሪያ ልጅ ቢሆንም እሺ። ከዛ እህትየዋ በጣም እየጮኸችበት ምናምን እስኪ ይሄ ሰርግ ሲያልፍ እናያታለን፣ እስኪ ይችን ሰርግ ታሳልፋታለህ፣ እኔ እንደዚህ ሆኜ ምናምን እያለች እህትየዋ ትዝታለች ማለት ነው። እሺ ይቺ ልጅ ደግሞ አሁን የዛለት የተጣሉበት ቃል ይገባላት አለ የሆነ ነገር ከፍትልሻለሁ እህቴ አይዞሽ ችግር የለም ትምህርትሽን ጨርሽና እየሰራሽ ትማሪያለሽ አላት። ይቺ ልጅ እሺ እንግዲህ ልጅ ነች አስብ እንግዲህ እህቱ ነች አይደል እንዴ? በአባት ባይገናኙ አንድ ጡት ጠብተው ያደጉ ልጆች ናቸው። ሁለቱም እኔ ልጆቼ ናቸው፣ ታናሽና ታላቅ። እሱ የመጀመሪያ ልጅ ቢሆንም እሺ እና ደግሞ ያው እኛ ቤተሰብም ሲል የሰማሁት ሚኪያስ የሴትዮዋ ልጅ ነው እንጂ ማለት ታዲያ የማን ልጅ ነው ታዲያ? ማለት በአባት አይገናኙ። ምን በአባት አይገናኙ። እኔ ልጅ ታረጋለች ብያለለም። እንዴት ታረጋለች? ለወንድሟ ለእናቷ ልጅ በአባት ባይገናኙ እኮ እናት ልጅ እኮ ነው። ይሄን ነገር ከራሱ አንድ መስማት እኮ ጠብተው እኮ ነው ያደጉት። እኔ እንደውም የመሰለኝ በጣም እሱ እየተበሳጨ ስለነበር እህቱን የሆነ ነገር ያደረጋት ነበር የመሰለኝ። ልክ እዛ ሲደርስ ሚኪያስ ዘር ብሎ ወድቋል፣ አረፋ ባፉ ደፍቋል ምናምን። ቆይ ለምንድን ነው የማታውቁኝ? እየነገርኳችሁ እኮ ነው አይደል? ከቅድም ጀምሮ ለምንድን ነው ሰላሚን የምትነሱኝ? እናትሽን ይኸውልሽ ጠይቀናቸው ነው አንቺን ለማዋራት ፈቃደኛ ሆነው ወደዚህ የመጣ ነው። ስለዚህ እባክሽን ተረጋጊና ለእናቴ ምን ብለን ነው የምትጠይቃት? ቆይ እናቴንስ ቢሆን ምን አድርጊ ነው የምትላት? እየገባኝ አይደለም። ሰው ሀዘኑን እንኳን መወጣት አይችልም። ለምን ለመረጋጋት አትሞክሪም? ምንድነው የእውነት አዝነሻል ሲጀመር? ቆይ ለምንድነው ማለት ነው? ቆይ እንዴት እና ካዘንሽ ይኸውልሽ ተናገረው። ቆይ አንተ ተልፋለህ እኮ እኔ ይኸውልሽ ምንም የማላውቀው ወንድምሽን ይኸውልሽ ወንድምሽን ገዳይ ለማግኘት ይላካል። ለምን እውነቱን አንነጋገርም? ይኸውልሽ ቤት የወንድሜ ገዳይ ቢልከኝ ኖሮ አንቺ ጋር አልመጣም ነበር። ሲጀመር እኮ ይሄ ነገር አልተገኘም። ወንጀለኛው ዝም ብዬ ይቀመጥ ነበረ። ምን አገባኝ? ይኸውልህ እሱ ባይልክህ ኖሮማ እኔ ልንገርህ የገዛ ቤተሰቦቹን እናቱን እህቱን ገዳይ እያልክ እዚህ ጋር ትቀመጥም ነበር። ቤቲ ይኸውልሽ ተረጋጊ። በመጀመሪያ ደረጃ
በትክክል ማሰብ መቻል አለብሽ። ይሄንን ነገር እውነታውን እንድናወጣና ትክክለኛው ነገር እንዲታወቅ አንቺም ተረጋግተሽ እውነታው ላይ መድረስ መቻል አለብን። ግልጽ ነው አይደለ? ይኸውልሽ እኔ አሁን የምጠይቅሽ አንድና አንድ ነገር ነው። ቆይ ሲጀመር ከወንድምሽ ጋር የዛን ዕለት ማታ ስትጨቃጨቁ ነበር? ባለፈው በተፈጠረው እያንዳንዱ ስለነበረው ጭቅጭቅ ነግሬሃለሁ አይደለ? ቅድም ሁሉንም ነገር ነግሬሃለሁ፣ ግን አንተ የሰማኸኝ አይደለም፣ እየተረዳኸኝ አይደለም። ይኸውልሽ እኔ መረዳት ይኸውልሽ ሳልፈልግ ቀርቻ አይደለም፣ ወይም ደግሞ ሌላ ነገር ፈልጌ አይደለም። ነገር ግን አይደለም እናንተ የፈለጋችሁት ነገር ምንድነው? የገዳዩን መሸፈን ነው። ከአንድም ስንት ለፖሊሶችም ስንት ነገር ተናግረናል አይደለ እኮ። አሁንም ለኔ ታዲያ መናገር ለምንድን ነው? ደክሞኛል እንዲገኝ አትፈልጊም? ይሄኛው ገዳይ እንዲገኝ አትፈልጊም እንዴ? ገዳዩ ማን እንደሆነ እኮ እየነገርኩ ነው። ተፈራ ነው። አለበለዚያ እቺ ደነዝ ሚስቱ ናት እያልኩ ነው። ሄደ መመርመር ካለብህ መመርመር ያለብህ እነሱን ነው፣ እኛን አይደለም። እሺ ምንም ችግር የለም። እኔ መመርመር ስራዬን እኔ አውቃለሁ። ነገር ግን አሁን እዚህ መጥቻለሁ። እናንተ ጋር መመርመር ያለብኝም በሙሉ እመረምራለሁ። ግልጽ ነው አይደለ? አስፈላጊ ከሆነ ሁላችሁንም እዚሁ ሰብስቤ እያንዳንዳችሁ መመርመር ካለብኝ እመረምራለሁ። ይሄ ደግሞ አንቺ ይሄን ፈቃደኛ ማትሆኚ ከሆነ ህግን አለመተባበር ነው። በዚህ በራሱ እንድትከሰሽ አረጋግጥ። ስንት ነው መተባበረው? ቆይ ስንት ነው የተናገርኩት? ይኸውልሽ ህግ እንዳስፈላጊነቱ መጥቶ በጠየቀ ቁጥር ይሄን ነገር የመናገር ግዴታ አለብሽ። ይሄ ግዴታሽ ነው። እሺ አሁን እምጠይቅሽን ብቻ ትክክለኛው መልስ ትመልሽልኛለሽ። ጠይቀኝ። እሺ ማወቅ የምትፈልገውን ነገር ጠይቀኝ። የዛን ዕለት ማታ ምን ነበር ያጋጫችሁ? ለምን ነበር እንደዛ ስትጣሉ የነበረው? እንዳትዋሽኝ። ይኸውልሽ በሰርጎ ወጪ ምናምን የሚል ነገር አሁን ያኔ ብዙ ነገር እናትሽ ይኸውልሽ ልብስ ልገዛላት ብሎ አለ። አንቺ ደግሞ ሌላ ነገር አልሽ። በጣም ብዙ ነገር ነው እየቀባጠራችሁ ያለው። እኔ ሌላ ነገር አይደለም ያልኩ። በቃ ነግሬሃለሁ። ሱቅ እከፍትልሻለሁ ብሎኝ ነበረ። ይከፍትልኛል እያልኩ እየጠበቅኩ ነበር። በቃ እንዴት ነው ግን የምታስቡት? ቆይ ምንም እኮ አይደለም እኮ እዚህ ጋር እኮ ማለት ምንም የአባቴ ልጅም ባይሆን እኮ ይሄ ልጅ የእናቴ ልጅ ነው፣ ወንድሜ ነው አይደለ? እንዴት ነው ሰው ለገንዘብ ብሎ ወይ ለሌላ ነገር ብሎ ወንድሙን ሊገል የሚችለው? ሊያውም ተጨቃጨቅን ተጣላን ለሚያዘገይብኝ ነገረኝ እንዴ? ቅድም ስጠይቅሽ እኮ መጀመሪያ ላይ አንቺ ጋር መጥቼ ስጠይቅሽ እኮ ይሄንን መመለስ ነበረብሽ። እንግዲህ በአባት እንደማትገናኙ እኔ ይኸውልሽ አሁን እናትሽን ካወጣጣው በኋላ ነው ይሄን ራሱ ያወቅኩትኝ። ምናልባት በዚህም ደግሞ ተነሳስተሽ አንዳንድ ነገሮችን አድርገሽ ቢሆንስ? ምናልባት ወንድምሽ የማይሰማሽ አንተ ብትሆን በእናት በአባት የማይገናኝ ሰው ከሆነ አይደለም ወንድምህን እኮ ሌላን ሰው ከመሬት ተነስተህ አታጠቃም እንዴ? ምን እያልከኝ ነው? በመጀመሪያ ደረጃ ተረጋጊና ትክክለኛው መልስ እንድመልሽልኝ ነው ፈልገው። ሲጀመር ዝተሽበት ነበር። ለምን መዛት አስፈለገ? ለምን በዛ ልክ መዛዛት ያስፈልገው? ማንም ሰው እኮ ይዝታል እንዴ? አይደለም ወንድሙ ላይ እናቱ ላይ እህቱ ላይ ልጁ ላይ ማንም ሰው ላይ እኮ ይዝታል እኮ። መዛት ማለት ማድረግ ማለት አይደለም። ዛቻ ብቻ ሆኖ አልቀረም። የዛቻው ዕለት ብዙ ነገር ተፈጠረ እና ይሄ ጥርጣሬ አያስፈጥርም ነው የምትይው? ንገረኝ እስኪ በቂ ምክንያት ንገረኝ። እኔ ወንድሜን ለመግደል የሚያበቃኝ በቂ ምክንያት ነበረ። ንብረት ፈልገሽ ገንዘብ ፈልገሽ ወንድምሽ ላይ ስትዝጅበት ነበር። እኔ ይኸውልህ በሰዓቱ በቃ የነበረው ነገር ምንድነው? ሄድኩኝ በቃ እያወራሁት ነበረ። ቃል የገባልኝ ነገር ነበር። ወሬ አልነበረም፣ ጭቅጭቅ ነው የነበረው። በትክክል ይኸውልሽ እኔ እኮ ከአይን ማኝ ነው ይሄን ነገር እየሰማሁ ያለሁት። መስማት የምትፈልግና ላይክ ማወቅ የምትፈልግ ከሆነ ልንገርህ፣ ስማኝ። አውቃለሁ የምትል ከሆነ ደግሞ እኔን አትጠይቀኝ። በቃ እሺ መልሽልኝ። ይኸውልህ ወንድሜ በቃ ከአባቱ የወረሰው ገንዘብ ነበር ማለት አባቱ ሲያርፍ እናቴ ተሯሩጣ ከቤተሰቦቹ ምናምን ብቻ እንዲወርስ ያደረገችው ገንዘብ ነበር እና ያንን ገንዘብ ተጠቅሞ ብቻ ኢንቨስት አድርጎ ስራ ጀምሮ ነበርና ያ ነገር ሲሳካለት ለኔ እንደሚያደርግልኝ ቃል ገብቶልኝ ነበር በሰዓቱ። ገብቷል አይደለ? ስለዚህ ምንድነው አድርጊ፣ ይሄን ተማሪ፣ ይሄን ጨርሺ፣ ገባ? የሱን ትዕዛዝ ሁሉ ስከተል ነበር ለአመታት። እንደዚህ አድርጊ፣ ከቤት አትውጪ፣ እንደዚህ አትቅረቢ፣ ይሄን አታድርጊ። ገብቷል አይደል? ወንድሜ ነው ብዬ ስላመንኩኝ ያረግልኛል በቃ አይክደኝም ብዬ ስለጠበቅኩኝ የምፈልገው ነገር እኔም ሰርቶ መለወጥን ስለሆነ ያንን እንደሚያገዘኝ ስለማቅ ነበር ያንን ሳደርግ የነበረው። እሺ ከዛ በኋላ ግን እቺ ማትረባ ማህሌት የሚሏት ሴት ከመጣች በኋላ ግን ነገር ሁሉ ተበላሸ። ይኸውልሽ ማህሌት ድንገት የመጣች አይደለችም። ድሮም ጀምሮ የምታውቂያት ሴት ናት አይደል እንዴ? በቃ ይሄን ገባለ ምናምን ማለት ከጀመሩ በኋላ ነገሩን አበላሸው። ማለት ገንዘብ ሲጠየቅ ደስ አይለውም። በቃ የሚያስበው ስለ ሰርግ ወጪ ነው፣ ለሱ የሆነ ነገር ስለመግዛት ነው። ገብቷል አይደል? እኔና እናቴ መርሳት ጀመረ። ይሁን እኮ ይሄ የገንዘብ ነገር አይደለም ያሱ መኖርኛ የምንፈልገው ነገር። ገብቷል አይደል? ነገር ግን የሚያሳየው ሪአክት እሷ መታ የምትሆንብን አካውን በቃ ምንም መረዳት አትችልም። ማንም ሰው ሊገባው አይችልም። ግን እሷ ለገንዘብ ብላ ነው ወንድሜን የቀረበችው እያልኩ እየተናገርኩ ነበር።
በመጨረሻ ሰዓት በሰርጉ ቀን ምንድነው ጊዜ እንድሰጠው ጭራሽ ደግሞ ሌላ አመት እንድጠብቀው ነገረኝ። ወይ አሁን ይሄን ደግሞ ሆን ብላ ያደረገችው እሷ ነች። ገብቷል አይደለ? ከቤተሰቡ ጋር ሰላም እንዳይሆን እንዲጣላ ፍላጎቷ የነበረው ይሄ ነው። ገብቷል? እኔና ወንድሜ እዛ ጋር ስንጣላ ማየት ነው ፍላጎቷ። ገብቷል? በእኛ ጸብ ተነሳስታ እነሱ ናቸው ላይክ እሷ ነች ያደረገችው፣ እሷ ነች እንደዚህ የተፈጠረው። አሁን እንደምትለው እኔን ገዳይ አድርጋችሁ እንድታስቡ ነው ሆን ብላ በዛን ቀን ከወንድሜ ጋር እንድጣላ ያደረገችው። ገብቷል? ሐሳቡን የቀየረበት ቀን ጠብቀሽ በዛን ቀን የጣላሽው እኮ ራስሽ ነሽ። እሷ ተጣይ ብላሽ አይደለም ማለት የጣላሽው። ሁሌ እንነጋገራለን። ሁሌ የሚመልስልኝ ነገር ፖዚቲቭ መልስ ነበር። ገብቷል አይደለ? የዛን ቀን ሲሄድ እኔ ላወራው ሲሄድ መጀመሪያ እሱ ሊያወራኝ እንደፈለገ ነው ነገረኝ። ገብቷል አይደል? ሌላ ተጨማሪ አመት እንድሰጠው ጠየቀኝ። ይሄ ሐሳብ ደግሞ ከእሷ ካልሆነ ከየትም ሊያመጣው አይችልም። ስለዚህ እዛ ጋር ብንጣላ የሆነ ነገር ብልብዝት ወንድሜ ነው የፈለገ ነገር ብናገር እየነገርኩ ነው። የዛትሽበት እኮ ዋነኛ ምክንያትሽ ያን ነገር ማድረግ ስለምትፈልጊ ነው። ያንን ነገር ለማድረግ ስለምትፈልጊ እያየሽ ዝም አልሽ። ይሄንን ደግሞ ማለት ነው እያየሽ ዝም አልሽ ማለት ምን ማለት ነው? ይኸውልሽ ሲጀመር አንደኛ አንቺ ማህሌት ላይ ፍላጎት ስለሌለሽ ነው። ብሌን ብታገባው ኖሮ ይሄንን ነገሮች አታደርጊም ነበር። ይኸውልህ እየነገርኩ አሁን እያሳበብሻለሽ። ማለትንም አልፈልግበት ምክንያት እኮ ደጋግሜ እየነገርኩ ነው። ይኸውልሽ ንብረት ላይ አንቺ ትኩረት ያደረግሽው ንብረት ላይ ስለሆነ ነው። ምናልባት ከብሌን ጋር ቢሆን ኖሮ ግንኙነታቸው ከብሌን ጋር ተስማምታችሁ አንድ ነገር ልታደርጉ አላቅም። ብሌንም ምናልባት እንደናንተ ትሆናለች። ብሌን ከሱ ምንም ልትፈልግ አትችልም። አንደኛ በህይወቷ ስኬታማ የሆነች ሴት ነች። ገባ? የራሷ የሆነ ያላት ነገር ናት። እርግጠኛ ነሽ በራሷ ነው ስኬት ላይ ደረሰች? ስኬታማ ነች። በራሷ ላይ ነው። እኔ በደንብ ነው የማውቃት። ሆኖላት እንኳን ሰው መረድቷትም ሆነ በየትኛው መንገድ ብቻ ዋናው ስኬታማ ሴት ናት። ገብቷል? እኔ አሁን እያጣራሁት ያሉት ነገር አለ። ፈልጋት እንኳን ወንድሜን የምታስጨንቅ ልጅ አይደለችም። ሆኖ እንኳን ቢሆን ግን ወንድምሽ እኮ በጣም ብዙ ብር ተበድራለች። በጣም ብዙ ብር ነው ስትበደረ የነበረው። እኔ ስለመበደሯ ወይ ስለሌላ ነገር አላውቅም። ገብቷል አይደለ? ስለተበደረችው ነገር እማውቀው ነገር የለም። ቢሆን እንኳንና ቢያበድራት እቺ ልጅ የሚገባት ልጅ ነች። ገባህ አይደል? ስለዚህ ለሷ ሲሆን ይቻላል፣ ለማህሌት ሲሆን ደግሞ ይሄ ነገር አይሆንም። የማህሌት ታርጌት እየነገርኩ ነው። አሁንም ቢሆን የወንድሜን ገንዘብ መውሰድ ነው እያልኩ ነው። እኔን ያጣላችኝ ከወንድሜ ጋር እንደዛ እንደሆነ ያደረገችኝ እሷ ነች። በስርዓት እንኳን እኔ ማዝን አይመስልህም እንዴ? ወንድሜ የመጨረሻ ቀን ላይ እንደዛ ተጣልቸው ሲሞት እንደዛ ዝቼ እንደዛ ተናግሬ ወንድሜ ምናልባት ይሄን ነገር ራስሽ አድርገሽው ቢሆንስ ነው። አሁን ጥያቄውን እየጠየቅኩሽ ያለሁት ለምን የዛን ቀንለት እንደዛ ሲጀመር ከዛ ቀን በፊት እኮ ብዙ ነገር ነበር አይደል እንዴ? ሰርጉን ማበላሸት ካልፈለግሽ በቀር የዛን ለት ይሄን ነገር ማድረግ አይችልም። ነግሬ ያለው ሁሌ እንደማወራው ላወራው ነው ይጅኩት። ገብቷል አይደል? የሆነ ነገር ሳስብ ያ ቀን ቢያልፍስ ኖሮ አንቺ ፍላጎትሽን ለመጠየቅ ያንን ቀን ብታሳልፊስ ኖሮ ይኸውልህ ያን ቀን አይደለም ከዛን ቀን በፊት የነበረውን ከዛ ሁሉንም ቀን እየጠየቅኩት እያወራሁት ነበር። ያ ቀን ግን የደስታው ቀን ነበር አይደለ? ሆነ ብለሽ ደስታውን ማበላሽ ፈልጌ አልነበረም። ገብቶሃል? የዛን ቀን ይኸውልህ አንተ እየሰማኸኝ አይደለም። እኔም መስማት አለብሽ። ይኸውልሽ አንቺ ነሽ እኔን እየሰማሽኝ ያለው ነው ቤቲ። እኔ እየጠየቅኩሽ ያለሁት ለምን ያችን ቀን በሰላም ማለፍ አልፈለግሽም? የደስታው ቀን ነው ወይ ደግሞ አንቺ ያንን ቀን እንዲበላሽ ስለፈለግሽ እንጂ ሌላ ቀን ፍቃደኛ እንደሆነ ነበር የነገረኝ ነበር። የዛን ቀን እኔ እንደዚህ ይለኛል ብዬ በምን ላስብ እችላለሁ እንዴ? ሐሳቡን እንደቀየረ በምን አውቃለሁ? ሐሳቡን እንደቀየረ በምን ላቅ እችላለሁ? ሐሳቤን ቀይሬያለሁ ብሎሻል? አዎ ቢያንስ አመት መጠበቅ አለብሽ አለ። ከዛ በፊት እኮ በቃ አሁን ጠብቀኝ አሁን ነገ ወዲያ እያለኝ የነበረ ልጅ እኮ ነው። ብዙ ወጪዎች ይኖሩታል፣ ብዙ ነገሮች ይኖራሉ፣ ብዙ ነገሮች ይኖራሉ። ለስላሰብሽ የፈለገ ነገር ቢሆን ለእህቱ አንስም። ገብቶሃል አይደለ? የዛች አሁን ግን እኮ ይኸውልሽ ተራሩጣችሁ እኮ ንብረቱን ለመሸጥ እየሞከራችሁ ነው ያላችሁት አይደል እንዴ? ይሄንን ነገር ደግሞ እያጣራው ነው ያለሁት። ምን እየሆነ እንዳለ እያጣራው ነው ያለሁት። ለምን ነው በዚህ ያንገደ ያደረገን ያለው? ለምንድን ነው በዚህ ያክል ቸኩላችሁ መሸጥ ያስፈልገው? ይሄን ደግሞ እያደረግሻለሽ እየተራራጥሻለሽ አንቺ ልጅ በምን መልኩ ገንዘቡ ልትወስድ እንደምትችል ስለማላቅ ነው። ገብቷል አይደለ? ይሄ ገንዘብ ለእናቴ መጦሪያ ናት፣ ለብዙ ነገር ያስፈልጋታል። ስለኔ ብቻ አይደለም እዚህ ጋር ገብቷል አይደል? እሺ ምንም ቢሆን እኮ እናቴም ያገባቸው የትዳሯ ያጋሯ ሀብት የነበረ ንብረት ነው አይደል? ስለዚህ የልጇ ነው። ሲቀጥል ደግሞ ስለሚገባት ነው። እነሱ ደግሞ ከተፈራ ጋር ተባብረው ምን ሊያደርጉ እንደሚችል አናውቅም። ገብቷል አይደል? በውስጥ የሚወራው አይደል? እንዴት እንደገደሉት ምን አስፈርመውት ይሁን ምን ይሁን ምናውቀው ነገር የለም። ገብቷል? ወንድሜ በመነሳችሁ ንብረቱን ለመሸጥ ወሰናችሁ ማለት ነው እንጂ ስላላዘነን አይደለም። እየነገርኩ ነው።
አለማዘን እንዴት ነው የምችለው? ወንድሜን ያጣሁት እኮ ለምንድን ነው የማይገባ? ለማንኛውም ችግር የለውም። አሁን ከእናትሽ ጋር አስፈላጊውን ቆይታ ማድረግ ካለብኝ አስፈላጊውን ቆይታ አደርጋለሁ። ሰማያለሽ። እዚህ መሀል ላይ ግን ያለውን ሚስጥር እናቴ በተደጋጋሚ እያወራክ አታስጨንቃት። በቃ የነገርኩህ እናትሽን ብቻ አይደለም ልጇን ያጣችው መጠየቅ ካለብኝ ሁሉንም ሰው ጠይቃለሁ። ሰማያለሽ አይደለ? እኔ ግን የምፈልገው አሁን እውነታውን ብቻ ነው። አንቺም ትክክለኛውን ነገር ለመናገር እየነገርኩህ ነው። ገዳዩን ማግኘት የምትፈልግ ከሆነ መመርመር ካለብህ የሽሚያ ቤትን ማስፈራራት ያስፈልገው ምንድን ነው ያስፈራራሁት? ምንድን ነው የነገርኳት ነገር? ወደ ሆስፒታል እኮ ከሄዳችሁ በኋላ ስታስፈራሯት ነበር አንዴ። አንቺም እናትሽም ይሄንን ነገር ለማንም እንዳትናገሪ ብላችሁ አስፈራራችኋት። ምክንያቱም አንቺና ወንድምሽ ስትጨቃጨቁ ተደብቃ ስትሰማ ስለነበረ። አዎ ማስፈራራት አይደለም በቃ የነገርናት እንደዛ ያልንበት ምክንያት ምንድነው? አሁን ልክ አንተ ድምዳሜ ላይ እንደደረስከው እኔና ወንድሜ ስለተጨቃጨቅን እኔ እንደገደልኩት ሰው እንዳያስብ ነው። ገብቶሃል አይደለ? ለዛ ብቻ ነው። አዎ ለዛ ብቻ ነው። ምክንያቱም በዛ ሰዓትም የእሱ አስተያየትና ሁኔታ የነበረው ገዳይ እናንተ ናችሁ ነው። ገብቶሃል? ስለዚህ መናገር ነበረብኝ፣ ማስጠንቀቅ ነበረብኝ እንደዛ እንዳታደርግ፣ እንደዛ እንዳይሆን። አሁንም ቢሆን ይሄንን አወቃችሁም አላወቃችሁም እኮ እኔን ገዳይ አያደርገኝም። አንተ ትክክለኛ መርማሪ ከሆንክ ገዳዩን ማግኘት ትችላለህ። አሁንም እደርስበታለሁ። እየነገርኩህ ነው። እኔ እየጠየቅኩሽ ያለሁት አሁንም ቢሆን ትክክለኛ ትብብርሽ ያስፈልገኛል። ነገሮችን የምትደብቂና አሁን እኮ እነዚህን ሁሉ ነገሮች በራሴ ነው የደረስኩበት። አንቺ አልነገርሽኝም አይደል እንዴ? ለምን መጀመሪያ መናገር አልፈለግሽም? ይሄን ነገር አንቺን ገዳይ የማያስብልሽ ከሆነ ለምን ይሄን ነገር መጀመሪያ መናገር አልፈለግሽም? እንደነገርኩህ ነው። ድምዳሜ ላይ ደረስ። ገና ለገና ዝታለሽ። አንቺ ብትነግሪኝ ኖሮ ግን እዚህ ነገር ላይ አልደርስም ነበር። እውነታውን ለማጣራት ሄድ ነበር። ገና እንደዚህ ሳልነግርህ እኮ ገዳይ ነሽ ያልከኝ ሰው እኮ ነክ አይደለከም። አሁን ሰው ስለነገረክ ወይ እነሱ ስላወሩልክ አይደለም ወይ እኔ ስላመንኩልህ አይደለም። ከመጀመሪያው ጀምሮ ገዳይ ነሽ ስትለኝ የነበርክ ሰው ነክ አይደል እንዴ? ከመጀመሪያ ጀምሮ ነው ገዳይ ነሽ አላልኩም። ሲጀመር እኔ ጠዋት ስመጣ አንቺ ጋር ገለሽ ቢሆንስ እናንተ ቢሆንስ ለሀብት ብላችሁ ይሄ የጥያቄ ልጁን ወይ ደግሞ ወንድሙን ለገንዘብ ብሎ ሊገል ይችላል። እንዴት ነው የምታስበው? አንቺ እኮ ነሽ ይሄንን ነገር ማብራራት የነበረብሽ። ገና መጀመሪያ ጠዋት መጥቼ አንቺ ስጠይቅሽ እነዚህን ሁሉ ነገሮች እውነታውን አብራተሽ ለኔ ብትነግሪኝ ኖሮ ለያንዳንዱ መርማሪ ስለፈልፍ ነበር ስናገር ነበር። ግን የሚሰማ ሰው የለም። ገብቷል? እንዴት መስራት እንደምትችሉ እንኳን የምታውቁ ሰዎች አይደላችሁ። እሺ ስራችንን አንቺ አይደለም የምትነግሪኝ። እሺ እንዴት መመለስ እንዳለብሽ አላወቅሽው አንቺ ነሽ። ሰምኛለሽ አይደል? አሁንም ቢሆን ደጋግሜ ገና ከዚህ በኋላ 10ም 6ም የፈለኩት ጊዜ ጠራሻለሁ። ሰምኛለሽ አይደል? ያንን የመመለስ ግዴታ አለብሽ። አልመለስም የምትይ ከሆነ ደግሞ ወህኒ ቤት ትገቢያታለሽ። የመጨረሻ ድምዳሜ ላይ ደርሳለሁ ማለት ነው አንቺ እንደገደልሽው። እኔን መተባበር ፈቃደኛ ማትሆኝ ከሆነ ከዚህ በላይ ቆይ ምን እንደምፈልገው የምትጠይቀኝን ሁሉ እየመለስኩኝ አይደል? ሁሉንም ጠይቅና ማስረጃዎችን አጠናክሬ ደግሞ እመጣለሁ። ግልጽ ነው አይደል? አስፈላጊ ከሆነ አሁን ማለትም ጋር ሄዳለሁ። ብሌንንም ባስቸኳይ እንድጠሩልኝ እፈልጋለሁ። ብሌንም ምክንያቱም ወደ ተመልካቾቻችን አሁን እዚህ ጋር መግለጽ የማልፈልገው ነገር አለ። ሳጣራ ብዙ ያገኘሁት ነገር አለ። ሰሚያለሽ አይደል? ብሌን አሁን ደግሞ እሷን አንቺ ገዳይ ነሽ ልትላት ነው? ችግር የለውም። እነዚህ ነገሮች ለምን እየተቀነባበሩ እንዳሉ በኋላ መልስ ሰጭኛለሽ። ብሌን ስትመጣ አንድ የተደበቀ ሚስጥር አለ። እኔ የደረስኩበት ሁኔታ አለ። ያንን ነገር ትነግሪኛለሽ። ምክንያቱም እሷ ፊት ነው ይሄንን ነገር እንድትናገር የሚፈልገው። ግልጽ ነው አይደል? ምን ነው የምነግርሽ? እሷ ፊት እሱን በኋላ እናወራለን። ለማንኛውም አሁን ወይ ከእናትሽ ጋር ቆይታ ማድረግ ካለብኝ ከእናትሽ ጋር አደርጋለሁ። ካልሆነ ደግሞ ከማለትም ጋር እስቲ እንደ ሁኔታው እንላለን። ምርመራችንን እንቀጥላለን ማለት ነው። ድጋሚ እመጣለሁ። እሺ አጥፋው አንዴ ካሜራው። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። እኛ ደግሞ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል
መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል። እስከዛሬ ተሸውደናል። እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሀል መርካቶ ላይ የሱቅ ባለቤት መሆን የምትችሉበት እድል ተመቻችቷል። ስፈልጉ አከራይታችሁ ስፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው። በውጭ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው። እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያግዛችሁ ባለሙሉ ተስፋ ነኝ። እሱም ይሄ ማረጋገጫ ሰጥቶልኛል። ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ። ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት የአቅሜን ያህል አግዛችኋለሁ። ውድ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ። ይሄ እድል እንዳያመልጣችሁ ስል እኔም ማሳስባችኋለሁ። መልካም እድል። ውድ ተመልካቾቻችን እንግዲህ ያው ከማዘር ጋር ተመልሰን መተናል። ዛሬ እንግዲህ ማዘር ይሄንን ነገር ሳላጣራ እነዚህ ነገሮች ግልጽ ሳናወጣ ወዴትም መንቀሳቀስ የምንችልበት ሁኔታ ላይ አይደለም ያለ ነውና ያው እንግዲህ ከጧት ጀምሮ እዚሁ ነበርኩኝ። ብዙ ነገሮችን እየጠየቅኩ ነበር። ልጆቱንም ጠይቄያለሁ። ግን ማናችሁም እውነታ ልትናገሯል እንኳን እውነታ ቀርቶ እርስ በርስ ራሱ የተደበላለቀ ነገር ነው እየተናገራችሁ ያላችሁት። ለምን እንደሆነ ባይገባኝም እስቲ ለማንኛውም ጠዋት ላይ ልብስ መግዣ ነው በሚል ነው ስትጨቃጨቅ የነበረው አሉ። ከእንደገና ደግሞ መልሰው አሁን ደግሞ አመኑልኝ እንግዲህ በንብረት በገንዘብ እንደሆነ። አሁን ልጆቱንም ስጠይቅ እንግዲህ እንደዛው እያለች ነው። ምናልባት እዚህ መሀል ላይ እንዲደበቅ የተፈለገ ነገር አለ። ይሁሉት ሚኪያስም ቢሆን ለርሶት ልጆት ነው። ስለዚህ ምናልባት ወይ እሱ ሞቷል ብለው ከሆነ ይሄን ነገር እየተሸፋፈኑ ያሉ ካሉ እኔ እያልኩኝ ያለሁት ሐሳብህ እኔ ሊገባኝ አልቻለም። የልጅን ገዳይ ልታገኝልኝ ነው ወይስ በነጋ በጠባ ልትጨቃጨቅ ነው ያለው? እኔ እውነታው ላይ እንድረስ ነው እያልኩኝ ያለሁት። ትክክለኛ ነው። እኔ እኮ ልጆችም ትናንሾቹም እናንተም ባዩ ቁጥር እያለቀሱብኝ ነው። ሁለተኛ ደግሞ እኔንም እየመጣችሁ ቁስሌን የባስ እያቆስላችሁ ነው የምትሄዱት። እኔ እንዴት ልጄን እንዴት እኔ ልጄ ለልጄ ተባባሪ እኮ እኔም እያልኩኝ እኮ ያሉት እሱን ነው። ምናልባት እንኳን አትነግረኝም እኮ እቺኛዋም ልጄ ነች ብለው አስበው አንዴ ሆኗል ይሄ ነገር አንዴ ተከስቷል ብለው ከሆነ እንዴት ይሆናል? ልጅቷ አይደለችበት ቦታ እኮ ነው እንደዚህ የምታደርጓት ያላችሁ። ኧረ እባካችሁ ተው እባካችሁ። እናንተ መፈለግ ካለባችሁ የልጄን ገዳይ ማግኘት ካለባችሁ እንደምንም ተባበሩኝና የልጄን ገዳይ አገኙልኝ። እርሶም እኛን እኮ መተባበር መቻል አለበት እኮ። ልጅቷ ምን አደረገች? እኔ እኮ በወቅቱ እኮ ነገርኩ እኮ። እኔ እኮ ልጅቷ ተጨቃጨቁ፣ ተጣሉ፣ ማንም ቤተሰብ እንደሚጨቃጨቀው። ሁለተኛ ነገር ግን ዛቻው እኮ የተፈጸመው ትክክል እውነት ሆነ። ሌላ ቤተሰብ ላይ እኮ ዛቻ ይኖራል። ዛዛኝም ልጄ ለምንድን ነው የማታዳምጠኝ? እሺ ቸኩላለህ። እሺ ልስማውት። አንደኛ ነገር እቺ ልጅ ነች፣ እሱ ታላቅ ነው በሚያደርገው ሁሉ ነገር። እሷም ደግሞ ልጆቿ ጓደኞቿ እንደሚሆኑት የምታየው ነገር ስለሚያስቀናት፣ ለምን ልጅ ነች፣ ልጅ ስለሆነች ማለት ነው። ገብቷል? እና ያንን ነገር ለምን አታደርግልኝም የሚለውን ነገር አንስታ ተጨቃጨቁ በወቅቱ። እኔም ደግሞ ይችን ልጅ አልደግፍኳትም። አሁን እናንተ ልጅቷን የደገፍኩ ነው ይመስላችሁ? በወቅቱ ተቆጣው። ከዛም በኋላ ደግሞ እሱ ከሄደ በኋላ እሷን ተቆጣኋት። ልጅ ልክ አይደለሽም፣ በዚህ ሰዓት እኮ መጠየቅ የለብሽም። የሚሆነው ሁሉ ነገር ሲያልፍ የሱ ሰርግ ካለፈ በኋላ ይሆናል። አሁን ለምን ይሄን ነገር አነሳሽ? ለምን ታበሳጨዋለሽ ብዬ እሷንም ለብቻዋ ተቆጣኋት እንደ እናትነቴ። ግዴታ ግን ሰው እንዲያቅልኝ ልጄን አውጥቼ በአደባባይ ወይ እንግዳ ባለበት አልገርፋትም። እሱን ሳይሆን እኔ አሁን ምናልባት የኔን ጥርጣሬ ነው እኔ እየነገርኩት ያሉት። ምክንያቱም አሁን እንዳለ ፍንጮች እያመሩ ያለው ወደ እናንተ ቤተሰብ ነው እንግዲህ። ምክንያቱም ማንም ላይ ትክክለኛ ማለት ሁሉም ተጠርጥሯል፣ ተጠርጣሪ ነው። ግን ትክክለኛ ፍንጭ እያገኘን ያለ ነው ወደ እርሶ ልጅ ወደ ሆነችው ወደ ቤቲ ነው እንግዲህ እያመራ ያለው ይሄ ነገር። ስለዚህ እኔ አሁን ሌላ ተጠርጣሪ ያገኘሁት ነገር የለም፣ ወይም ደግሞ ሌላ ትክክለኛ ፍንጭ የተገኘበት ሰው የለም። ነገር ግን ከቤቲ ጋር በነበራቸው ቆይታ በጣም ከፍተኛ ጸብ ነበረ፣ በጣም ዛቻ ነበረ። ያንንም ደግሞ ያየ ሰው ነበር። ሌላ ደግሞ ሁለተኛ ጥርጣሬ የሚያስጨር ነገር ምንድነው? ያንን የዓይን እማኛችንን ለማስፈራራት ሞክራቸዋል። የሺመቤትን ማለት ነው እንግዲህ ተደብቃ ስታያችሁ ስለነበረ ያንን ነገር እንዳየች ስትናገር አንቺ ነሽ እንደገደልሽው ብላ ስትላት እናንተ ለማስፈራራት ሞከራችሁ።
ቆይ አዳምጡኝ የእርሶን ሰምቾታል አይደል እንዴ ቤተሰብን ጭቅጭቅ ዝም ብሎ ማንንም ሰው መስማትና ማወቅ የለበትም እኮ ለምን እሷን ማስፈራራት ተፈለገሽ እሷን ተናገርኩኝ ያንን ማውራት እሷስ ምን አስፈልገ እሷስ እህቷ አይደለች እሱስ ወንድሙ አይደለም የነሱ ሚስጥር አውጥቶ ማውራት ያስፈልጋል እሷ እኮ ምንም አላለችም የሰማችው ነገር ስላለ ለምንድን ነው ይሄን ነገር ወይ ልጅ አልገደለችም ወይ ልጅ ምክንያቱም ሲጣሉ ዝም ነው እናንተ እኮ አልነገራችሁኝም አይደል እንዴ ዛቻ መሆኑ አሁን አንተን የምጠይቅህ ጥሩ ጋዜጠኛ ከሆንክ የልጅን ገዳይ ፈልግልኝ እኔ እኮ እየፈለኩ ነው ያለሁት ይመስለኛል ግን እኮ ታዲያ ምርመራዬን ተባበሩኛ እሺ ይመስለኛል አሁን ሳስበው ከነዛ አብረው ከገደሉት ውስጥ እጅ ሳይኖርበት አይቀር ታዲያ እኔ ከገደሉት ውስጥ ምን እንሰራለሁ እዚህ ከርሱ ጋር ምን ያጨቃጭቀኛል ቤት ውስጥ አለ የምትለው ከነሱ ጋር ተባባሪ እኮ እኔ ጥያቄን ለምንድን ነው በትክክለኛው እየመለሱልኝ ያለው እንዴ ተፈራ የሚባለው እኔ እቺ ሽመቤትስ አዳመጠች የምትላትስ በምን አምናታለሁ በምን ላምናት እችላለሁ እኔ አላውቅም እንግዲህ ግን እኮ ማስፈራሪያ እንዳደረጉባት እኮ እርሶም አምነዋል አይደል እንዴ አብሮ አደጉ ነች እሱ ባያስባት እሷ ልታስበው ትችላለች አላውቅም እሱን ማቀው ነው ምን አገኛለሁ ብላ ልትገለው ትችላለች ምን ጥቅም እስቲ ከሱ ምን አይነት ጥቅም ልታገኝ ትችላለች እኔ ያለው ለምን ሌላ ሴት አገባ ብላ ልታስብ ግን ሚኪያስ በመሞቱ ደግሞ የሚጠቀሙ ደግሞ ሰዎች በዋነኝነት ቢኖሩ የእናንተ ቤተሰብ ብቻ ነው ምክንያቱም ንብረቱን ሙሉ አሁንም እኮ ባስቸኳይ ሲጀመር ንብረቱን እየሸጣችሁ ነው ያላችሁት ረባከ አይደል እንዴ ይሄ ነገር አንተ እዛ ውስጥ ንብረት ውስጥ ልጅ ሞቷል አይደል እንዴ ንብረት ውስጥ ምን ውስጥ አንተ አብራት ወርስ ምንድነው እንደዚህ የሚያደርገው እኮ እነዚህ ነገሮች ለምን ነው በዚህ ፈላጊ ምን ነው አንገበገባለ ስለዚህ እናንተ ናችሁ እኮ ንብረቱን ፈልጋችሁ ይሄን ነገር አደረጋችሁ እያልኩኝ ነው ተሸጠ ስለሱ ይሄ ራሱ አንድ ጥርጣሬ ይጭራል እያልኩኝ ነው እኔ ምንም ጥርጣሬ የለውም ልብ ካለ ፈልግና እንትን በል ማዘር እርሶ እኮ ይሉት ምናልባት ልጄ አንድ ልጄን አጥቻለሁ ሁለተኛ ልጄንም ማጣት አልፈልግም ብለው ካልሆነ በቀር እቺ ልጅ ለኔ ያሳልፈው ሊሰጡ ይገባ ነበር ምክንያቱም ማኛለ ልጅ አልገደለችው የኔ ልጅ ካልገደለችው ለምን ታዲያ ትክክለኛው መልስ አይመልሱልኝ እንደ እናት እንደ አባቱ ነው ያሳደጋት ወንድሟ እንዴት ትገላለች እንደ ጓደኛ ሆኖ ሚስጥረኛ እኮ ትክክለኛው መልስ ይመልሱልኝ እሺ ለምን ማስፈራራት አስፈልገሽ የሽማ ቤትን ለምን ማስፈራራት አስፈልገ ለምን አላስፈራራለ እኔ እኮ የዶሮ ነፍስ አይደለም እኮ የልጄ ነፍስ እኮ ነው የሞተው ማንም ሰው አላምንም አሁን ምን እንዳይሆን ቆይ ማን እንደገደለብኝ ልጅ ሟች ተማክ እሷን ይሄንን ነገር ለማንም እንዳትናገሪ ብሎ ማስፈራራት ለምን አስፈልገ በቃ መጣላታቸውን ማንም ሰው በሰርጉ ቀን እንዴት ተጣሉ የሚለውን ነገር ሰው እንዳይሰማ ለምን ተጨቃጨቁ የሚባለውን ነገር ሰው እንዳይሰማ ነው ታውቃለህ የዛሬ ሰው አሁን አንተ ሰው እውነት ትክክለኛ ነብሰ ገዳዩ እንዲታወቅ ቢፈለግ ኖሮ ይሄን ነገር አሁን ላይ እንደዚህ ክርክር እንዳይፈጠር መጀመሪያውን እኔ እርሱ ጋር መጥቼ እንግዲህ ይሄንን ቃለ መጠይቅ ሳደርግ ለምን ይሄን ነገር ትክክለኛውን ነገር አልተናገሩም እርሱ ጸባቸው ምክንያቱም ምንድነው ስል ምንድነው ያሉኝ ልብስ እንግዲህ ለሰርጉ የሚሆን ልብስ ነው ያሉኝ ከዛ ደግሞ መልሼ ልጆትን ስጠይቅ ደግሞ ሱቅ ከዛ ደግሞ ትክክለኛው ነገር ሆኖ የተገኘው የንብረት ጉዳይ እንደሆነ መጨረሻ ላይ ተረጋገጠ አሁን እነዚህ ሁሉ ውሸቶች እዚህ ላይ ጥርጣሬ ያስነሱም ነው የምትሉት በእናት እስኪ ምን አለበት ወጥቶኝ አንተ ሰውዬ ግን ማዘር እርሶ ነው እኮ ይሄንን ነገር እመኑኝ እርሶ ቢደብቁም ለልጆ ቢደብቁም ደብቃለህ እውነተኛ ሰው ከሆንክ ምን አለበት የልጅ ገዳይ ብትፈልግልኝ እየፈለኩ ነው ያለሁት እመን እንደማገኘው ደግሞ እርግጠኛ ነኝ ነግሮታል እንደ ገዳዮቹ አንተም ንብረት ነው የምትፈልገው ይኸውልህ እኔ ምንም የሚያገባኝ ነገር የለም እዚህ ነገር ብፈልግም 5 ሳንቲም ለኔ የሚደርሰኝ ነገር የለም መሸጥ ካለባት ትሽጣው የወንድሟ እሱ መብቷ ነው ሁለተኛ ነገር ደግሞ ነግሬያለሁኝ አባቱ ወገኖች ጋር ተካስሼ ስንት መከራ ይቼ ነው ያንን ንብረት የተቀበልኩለት በሱ ስም ያደረኩለት ለምን አሁን አክስቶቹ እንደ አሰፍስፈው ነው ያሉት እሺ ችግር የለም መልካም ለዛ ምክንያት ነው እንጂ ሌላ ምንም ምክንያት የለም እመኑኝ እኔ ለልጆት እየደበቁ ከሆነ እኔ አሳስራታለሁ ይሄን ነገር እውነታውን አውጣለሁ እርሶም ደግሞ ተባባሪ ከሆኑ እርሶም ይገባሉ እሺ እመኑኝ እንዴ አንዳንዴ መስማት እኮ አስፈላጊ ነው እሺ እኔ ልጅ ገዳይ ከሆነች እኔ ራሴ አሳልፌ ታሰርላታለሁ እኔ እኮ ልጄ ነው አንጀቴ እኮ ነው እንደ ባለም እንደ ልጅም እንደ ጓደኛም ሆኖ የሚያኖረው ልጄ ነው መጨረሻውን ግን ማን እንደሚሆን እንግዲህ እናያለን ማለት ነው ምክንያቱም እርሶም እውነተኛ ከሆንክ አንተም እንደ ገዳዎቹ ከገዳዎቹ ጋር እጅ ከሌለበት እውነተኛ ከሆንክ ማኛለህ እውነት ትሻግታለች እንጂ አበሰበሰ
እሺ ችግር የለውም እኔም እሱን እኮ ነው እኔም እያልኩኝ ያለሁት እውነታውን አጋልጣለሁ እርስዎ ነው ይሄን የተናገሩት እኔ እመኑኝ ይኸውልህ ልጆት ከሆነች ልጆትንም ወደ ወህኒ ይከታል የእርስዎም እጅ ካለበት ደግሞ እመኑኝ ልጆ እርስዎንም ቢሆን ይኸውልህ ማዘር ይሄን ነገር እየተናገርኩ ያለው እሺ ችግር የለም እወጣለሁ ንብረቶቼን ልሰብስብበት እሺ ውድ የገመና ቻናል ቤተሰቦች ያው እንግዲህ አይታችኋል ማዘር በምን ያክል ደረጃ እኔን እየገፈታተሩ እንዳስወጡኝ ምን ያክል እኔን ላለመተባበር ሲሞክሩ እንደነበር አይታችኋልና አልገባኝም እዚህ ነገር ላይ ለምን ይሄን ያክል እየደበቁ እንዳሉ ለምን ይሄን ያክል ነገሮችን እየሸፋፈኑ እንደሆነ እኔ በጣም ግራ ገብቶኛል ምክንያቱም እሳቸው እጃቸው ካሌለበት በቀር ይሄንን ያክል እኔን ላለመተባበር የልጃቸውን ገዳይ ነው እየፈለኩላችሁ ያሉት ሌላ ነገር እያደረኩኝ አይደለም መተባበር እኔን መተባበር ነው የሚሻለው ወይስ ሊተባበር የመጣን ሰው ገፍቶ ማስወጣት ነው እና በጣም ግራ ገብቶኛል እኔ ጥርጣሬ ምክንያቱም ማንንም ሰው ሊጠረጥረው የሚችለው እናንተም እንግዲህ ወደ ተመልካቾቻችን ይመስለኛል ግምታችሁም ይሆነው እነሱን ነው የምትጠረጥሩት ስለዚህ ከንግግራቸው እኔም የጠረጠርኩት እነሱን ነው ጥርጣሬን የተናገርኩት ሌላ ምንም ያደረኩት ነገር የለም ግን እኔን ላለመተባበር ይሄንን ያክል መሆን ማለት ሌላ ጥርጣሬ እንዲጨምር ነው የሚያደርገው ይባሰና እንግዲህ እንዴት ገፍትሮ እንዳስወጡኝ አይታችኋል ቀይኑን ላሳልሰበስብ ነው እነሱ ገፍተው ያስወጡኝና እሺ ቀይ ልሰብስብ ብዬ ገብቼ እንግዲህ በድብቅ ካሜራ አስቀምጫለሁ ማለት ነው አንድ ጥግ ላይ ቁም ሳጥኑ በፊው ከላይ ላይ ትንሽ እንግዲህ ካሜራ አስቀምጫለሁ ምናልባት አያዩትም ብዬ አስባለሁ እንግዲህ ያቺ ነገር እንግዲህ መረጃ ትሆንኛለች ብዬ አስባለሁ እነዚህ ሰዎች ቤት ውስጥ እየተሰራ ያለው ነገር ማየትና ማጣራት ስላለብን ይሄን ነገር አስቀምጠናል እንግዲህ እስቲ ለማንኛውም የኔ ባልደረቦች ግርግር ፈጥረና ቤት ውስጥ የሆነ እቃችንን ሰብስብ ምን በሚል እንግዲህ እዛች ጋር ካሜራችንን አስቀምጠናል ምናልባት በዚህ ነገር የተሻለ ነገር እናገኛለን ብዬ አሰብኩ ምክንያቱም በጣም አሁን ጥርጣሬ እነሱ ጋር በጣም ይበልጥ ሆኗል ለምን ይሄንን ያክል መደበቅ ለምን ይሄንን ያክል እንትን ማለት ያስፈልጋል ስለዚህ እንግዲህ እኛም ጥርጣሬያችንን በጣም ስለጨመረ እሳቸው ቤት ውስጥ እንግዲህ ካሜራን አስቀምጫለሁ ምናልባት ይሄ ካሜራ ደግሞ ትልቅ መረጃን ይዞልኝ እንደሚመጣ አልጠራጠርም የሚኪን ገዳይ እናገኘው ይሆን እስቲ እንግዲህ ፈጣሪ ነው የሚያውቀው ይሄን ነገር እንግዲህ ያው እውነት ይፈልገ ብትሆን እንግዲህ ማዘርም ራሳቸው ብለዋል እውነት ተሻግታለች እንጂ አትበሰብስም ብለዋል ራሳቸው በተናገሩት እንግዲህ ራሳቸውን ወደ ወህኒ ነው መከታቸው ምክንያቱም እኔ እንግዲህ እንደገመቴ ወይሳቸው ወይ ልጃቸው ከሁለቱ ሚዘል የለም ብዬ ነው ማስበው እንግዲህ ማህሌትንም እንግዲህ እስቲ ለማናገር አሁን ላይ ጠርተናታል ባልደረቦቼ ወደ እኔ ይዘዋት እንዲመጡ አድርጌያለሁና ቤቲንም እንግዲህ ልጠራት አስበን ነበር ነገር ግን እስቲ ምናልባት እሷ እዚህ ነገር ውስጥ ላትኖር ትችላለች ብለን ስላሰብን አስፈላጊ ከሆነ ግን መምጣት ያለባቸውን ሰዎች እንዲመጡ አድርገን ነገሮችን ሁሉ እናጣራለን ማለት ነው በጣም እንግዳ የሆነ ነገር ነው እየተፈጠረ ያለው በጣም ግራ ነው እንዴት ነው ልጅ እንግዲህ ልጅን የሚያክል ነገር ሞቶ እናቴን ያክል ችላ የምትለው እናቴን ያክል ወይስ ልጃቸውን ለመደበቅ ነው እንግዲህ ሁለት አላጣም ብለው ይሆን ይሄን ነገር ያደረጉ ያሉት አላቀም እስቲ ለማንኛውም ያ ድብቅ ካሜራ ትልቅ ሚስጥርን ያጋልጣል ብዬ አስባለሁ እንግዲህ ፈጣሪ ይቅናንና እናንተም እንግዲህ በጸሎታችሁ እንድታግዙን እንጠይቃለን እንግዲህ ፈጣሪ ይቅናንና ያ ነገር ትልቅ ነገር እንደሚያሳየን አልጠራጠርም ስለዚህ የተሻለውን ነገር እናገኛለን ብለን እናስባለን እናንተም በጸሎታችሁ እንድታግዙን እንፈልጋለን እንዲሁም ሁሉ ጊዜ እንደምንላችሁ ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ ያው ቤተሰባዊነታችሁን ከኛ ጋር ማጠናከር መቻል ስላለባችሁ ነው እኛን ስለምትደግፉን እኛን ስለምታበረታቱን ከልብ እናመሰግናለን እስቲ እንግዲህ ያው ከቆይታ ወይም ደግሞ አላቅም ይሄ ካሜራ መቼ እንደሚይዝ ምናልባት ማደረም ካለብን ነገም ከነጎደም ይሄን ነገር አጣርተን እንመለሳለን ማለት ነው እንግዲህ ስለነበረን ቆይታ ከልብ አመሰግናለሁ ቸር ቆዩልኝ ማሚ አቤት የታባሽ ነበር የት ሆናለሁ እዚህ ጎረቤት ነበርኩኝ ምን ሰሪ አንቺ መንደር ምን እኔ እኮ የሌለሽ መስሎኝ ነው ቤቱ ባዶ ነው የት ልሂድ ቤቱን ጥዬ ልሂድ ቆይ አንቺ ምን ሆነሽ ነው ግን እንደዚህ የሚያደርግሽ ምንድነው የምትይኝማ ምን አደረኩኝ ቆይ እሺ ንገሪኝ እየወጣሽ በቃ ጅራሪ ሆንሽ እንዴ የትም አልሄድኩም ጎረቤት ነበርኩ ያልኩሽ እኮ ጎረቤት ምን ትሰሪያለሽ እና ቤት መታፈን አለብኝ ከጧት እስከ ማታ ቤት ውስጥ ነው መሆን ያለብኝ ሴት አይደለሽ እንዴ ቤቱን ሳታዛጭ ልጆቹንስ ቁርስ ምናምን አታያቸውም እንዴ ኧረ እባክሽ ልጅ እባክሽን ተይ
እኔ አሞኛል ለራሴ በቃ ጭንቀት ላይ ነኝ፣ ድብርት ላይ ነኝ። በቃ ምን ሆነሽ ነው? ምን ሆነሽ? በቃ እኔ እያስጨነቁኝ ነው እነዚህ ሰዎች። በቃ ምንም እየገባኝ አይደለም። ባናንሽ ደግሞ ምንድነው የሚያስጨንቁሽ? ምን ሆነሽ ነው ልጄ? ምንም ያደረኩበት ነገር 10 ጊዜ ይጨቀጭቁኛል። 10 ጊዜ ይሄን አውሪ ይሄን ያሉ ይጠይቁኛል። ቆይ ለምንድን ነው የማይታውን? ቆይ አሁን ልጆቹን ቁርስ አበላሻቸው? የት ነው ያሉት ልጆች? እኔ አላቅም በቃ አላቅም። ስለነሱ የሚጨነቅበት ሰዓት አይደለም። በቃ እና ለማን ነው የምትጨነቂው? ስለራሴ ነው እየተጨነኩ ያለሁት። አሁን የሆነ ነገር ይፈጠራል እያልኩኝ ለራሴ ጭንቀት ላይ ነኝ። አይደለም ለልጆቹ እሺ ምን ይሁኑ? ከኔ አንቺ ትሻያለሽ አይደል እንዴ? እኔ ብዙ ሀሳብ አለብኝ። ኧረ ተይ ልጄ ተይ። ኧረ በቃ ተይኝ ማሚ በቃ ተይኝ። ያለንበት ነገር ምንም እያሳሰበሽ አይደለም? ለምንድን ነው የማያሳስበኝ? ልጄ እኮ ነው፣ ልጄ ነው። ለምንድን ነው የማያሳስበኝ? እንዴት እንደዚህ ትይኛለሽ? እነዚህ ሰዎች መዘዝ ነው የሚያመጡብን እያልኩ እኮ እየነገርኩሽ ነው። በቃ ልጄን ይምጡ። ግን እኔ አሁን የምፈራው ያንቺ ተይ ስልሽ በዛ ሰርግ በሱ ሰርግ እኔ እኮ ዝም ብሎ ጭቅጭቅ ነው እንጂ እኮ እኔ እኮ ምን ላላቅ እችላለሁ። ሻፈሩ ገለባ ያቺ ወሬኛ የሆነች ጎረቤት ተብዬሽ ናት እንደዚህ ያደረገች። ሙት ወቃሽ አታስተርጊኝ እባክሽን፣ የልጄን ሙት ወቃሽ አታስተርጊኝ። በዛሽ ቀን ባትናገሪው የዛ ዕለት ገንዘብ ስጠይ ብለሽ ስለሱቅ ስለምን ባታወሪ ባታበሳጭው ምንሽ ይጎዳ ነበር? ልጅ እኮ ደስታውን እኮ አጣ። እማኔ እንደሌላው ቀን እሺ የሚለኝ ነው የመሰለኝ እኮ እንዴ። እኔ እንዴት እንደዛ ነጨቀጭ እንዴት ይሞታል ብዬ ላስብ እችላለሁ? እኔ አሁን እሺ ልናገርሽ እንዴ? በቃ ማሚ ያስጨነቅሽኝ ነው። እኔ የማውቀው ነገር የለም አታስጨንቂኝ። በቃ እኔም እኮ ወንድሜ ስለሞተ አዝኛለሁ ማለት ነው እንዴ የሚመስልሽ? እና ደግሞ ታፈጫለሽ እንዴ? እናትሽ እኮ ነኝ እንዴ? ልጄን እኮ ነው ያጣሁት። በሰበብ አስባብ እኮ ልጄን አጥቻለሁ እኮ። ለምንድን ነው እንደዚህ የምትሆኚው አንቺ ልጅ? ተይ እንዴ! በዚህ ላይ እያስጨነቁኝ ነው ደግሞ በጥርጣሬ ያስሩብኛል እያልኩ አንቺንም ግራ ገብቶኛል። አንቺ ደግሞ እንደዚህ ያደርግሻል። ምንድነው እንደዚህ የሚበጣጥስሽ? በቃ እርተን ስለማንግባባ በቃ ባናወራ ነው የሚሻለው። በቃ ምንም እየገባሽ አይደለም፣ እየተረዳሽኝ አይደለም። ስለዚህ አናወራ በቃ ተይኝ፣ በቃ ዝም በይኝ። በቃ ምን ማለት ነው? ወይ ለልጆቹ አንዳንድ ነገር ስራ የላችሁ ነገር ይሻለው። አንቺ እንደሆነ ልብሽ ተብቷል። እሺ የት ነው የምትሄጂው? ምን አባሽ አገባሽ? የትስ ብሄድ ቤቱን ጥለሽ እንዳትወጪ ነግሬሻለሁ። ሄሎ ወይ ብሌንሻ እንዴት ነሽ? አለው ደህና ነኝ። ምን ሆናለሁ ብለሽ ነው? ጠፋሽ እኮ። ድምጼ ትንሽ ጨንቆኛል እባክሽ። አዎ ፖሊሶቹ ከሄዱ በኋላ ደግሞ ሌሎች መርማሪ መታው ታውቂ የለ ባለፈው። አዎ በቃ ያቺም ወጥ ሰሪ የተዘባረቀችላቸው ነገር አለች። ሁሉንም ነገር በቃ ወደ እኔ እያላከኩት ነው። እኔም እኮ በአካል ሳገኝሽ ነበር ላወራ ያሰብኩት፣ ግን ደግሞ በቃ አሁን ካለሁበት ጭንቀት አንጻር መጠበቅ አልቻልኩም። መች ነው የምንገናኘው? እሺ እኔ አላቅም። ይኸውልሽ በቃ በጣም እየጨነቀኝ ነው። ካሁን አሁን የማወራው ነገር ሁላ ግራ እየገባኝ ነው። ምን ይሻላል? እሺ እኔ አላቅም። ያን ቀን የተፈጠረውን ነገር እንግዲህ ላንቺ ነው ሁሉም
አዎ እኮ አውቃለሁ እኮ ግን ስሚኝ ይኸውልሽ የሆነ የሚያገኙት ነገር የሚኖር ይመስልሻል? እኛ እንዳደረግነው እንዲያስቡ የሚያደርጋቸው ነገር? እኔ ምንም አልነካካውም አሻራ ምናምን የምትይኝ እኔ ምን ለመሆን ብዬ እንደዛ አደርጋለሁ? በቃ እሺ ሲመችሽ እሺ። አይ ምን ልላቸው እችላለሁ? በቃ ሲመችሽ ወይ ቤት መተሽ እናወራለን። ማሚማ የለችም አሁን ወጣች። ከሷ ጋር ራሱ ያለውበት ሁኔታ ልነግርሽ አልችልም። በቃ የምትመጪ ከሆነ እጠብቅሻለሁ ቤት። እሺ ደውይልኝ። እሺ እሺ ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ያው እንግዲህ ድብቅ ካሜራ አስቀምጠን የተፈጠረውን ነገር እንግዲህ እንደተመለከታችሁት ምንም ጥርጥር የለኝም። በዛም እንግዲህ ያገኘውን ነገር እኛንም በጣም አስደንግጦናል። ጥርጣሬያችንን እውነት የሚያደርግልን ወይም ደግሞ የገመትነውን ትክክል የሚያደርግልን ነገር አግኝተናል ማለት ነው። ያው እንግዲህ እንደተመለከታችሁት ከብሌን ጋር ነው ስታወራ የነበረው ቤቲ ወይም ደግሞ የሚኪ ወይም ደግሞ የሟች እህት የሆነችው ቤቲ ስታወራ የነበረው እንግዲህ ከብሌን ጋር ስልክ ስታወራ እንግዲህ ይዘናታል ማለት ነው። ከእናቷ ጋር በተወሰነ መልኩ ሲጨቃጨቁ ቆይተው ያው ዋናውን ፓርት ለእናንተ ስላደረግን እንጂ ቀኑ ሙሉ እንግዲህ ብዙ ነገር ሲያወሩ ብዙ ነገር ሲጨቃጨቁ የነበረበት ሁኔታ ነው የነበረው። ያው የሚጠቅም አይደለም ብለን ስላሰብን ዋናውን ግን ለእናንተ አስተላልፈናል። ደብቀን ያንን ካሜራ ካስቀምጠን ከሄድንበት ጊዜ ጀምሮ እንግዲህ ይሄንን ያገኘነው ወደ አመሻሹ አካባቢ ላይ ነው። ይሄንን መረጃ ያገኘነው ይሄንን ንግግር ሲያደርጉ ያየነውና በጣም ደንግጠናል። ማለት ግራ ገብቶናል። አልጠበቅንም በፍጹም በእንደዚህ አይነት ልክ ሁለቱ ተባብረው ይሰራሉ ብለን። በእርግጥ ያው እህቱን ለንብረት ብላ ይሄን ነገር ታደርጋለች ብለን ገምተን ነበረ። ግን ሁለቱ አንድ ላይ ተባብረው ወይም ደግሞ ሁለቱ ይሄን ነገር ያደርጋሉ የሚል ጭራሽ ሀሳቡም አልነበረንም እና በጣም ነው የደነገጥነው ስናየው። ይሄን ነገር እየተከታተሉ ባልደረቦቼ ላይቭ እያዩት ነበርና ይሁን ያገኘነውን ነገር አታምንም በጣም ከባድ ነገር አግኝተናል ሲሉ ምን እንደሆነ ለመገመት ለኔም ከብዶ ነበርና በአስቸኳይ ሄጄ ሳየው እንግዲህ በጣም ነው የገረመኝ፣ በጣም ነው የደነገጥኩትና ያው አሁን ከመሸ ነው ይሄን ራሱ ኢንተርቪው እየሰራሁላችሁ ያለሁትኝ። ነገ እንግዲህ በጠዋት ተነስተን ወደ እነሱ እንደምንሄድ ነገሮችን እንግዲህ እያመቻቸን ያለንበት ሁኔታ ነው ያለው። ባልደረቦችን እንግዲህ ወደዛ ልኬ እንዳያመልጡ፣ ምክንያቱም ያለው ነገር ስለማይታወቅ አካባቢውንም ቦታው እንዲስተካከል እንዲመቻች ነገሮች እንዲቃኙ ብዬ ባልደረቦችን ወደዛ አካባቢ ልክ ያለው አመሻሹን እንግዲህ ማታም ሌትም እንግዲህ እነሱን ሲጠብቁ ይውላሉ። ምክንያቱም የሚፈጠሩት ነገሮች አይታወቁም። የሚፈጠሩት ነገሮች ስለማይታወቁ ቀድመን መዘጋጀት ስላለብን ያንን ነገር እያደረግን ያለ ነውና ባልደረቦችን ወደዛ ልካለው። ነገ ግን በጠዋት ተነስተን ይሄን ነገር እንዳላወቅን ሆነን እዛ ሄደን እንግዲህ የተፈጠረውን ነገር እናያለን ማለት ነው። ለምን ስትል ይሄን ነገር እንዳደረገች እንግዲህ ብሌንንም በቁጥጥር ስር እንግዲህ አውለን ከሷም ላይ ምርመራ እንጀምራለን ማለት ነው። እንዴት ነው ይሄን ነገር ሲያደርጉት? እንዴት አድርገው ነው ይሄን ወንጀል የፈጸሙት? በጣም ገርሞኛል። እና ምን አይነት መድኃኒት ተሰጥተው ነው? ሚኪ እንግዲህ ለሁለቱም በጣም ቅርባቸው የሆነ እንግዲህ ለቤቲ እህቷ ነው፣ ለብሌን ደግሞ እንግዲህ እንደ ወንድሜ ነው ስትል የነበረችው ግለሰብ ነው። እንግዲህ እንዴት ሆኖ ነው ብዙ ነገር ይረዳኛል፣ ብዙ ነገር ይደግፈኛል፣ ብዙ ነገር ያደርግልኛል ስትል የነበረው እንደ ወንድሜ የማየው ያለችውን ግለሰብ እንግዲህ መመረዝ ማለት በጣም ከባድ ነገር ነውና እኔ ግራ ገብቶኛል፣ በጣም ከባድ ሆኖብኛልና እስቲ ለማንኛውም እናንተም እንግዲህ ሀሳብ አስተያየታችሁን እንድትሰጡን እንፈልጋለን። ምክንያቱም የተፈጠረውን ነገር እንድትመለከታችሁት ነውና በጣም አወዛጋቢና ግራ የሚያጋባ ነገር ነው። ለማንኛውም የኔም ባልደረቦች የተለያየ ምርመራ እያደረጉ ነው። በዛም እንግዲህ አንዳንድ የተገኙ ነገሮች እንዳሉ እንግዲህ ነግረናችኋል። ያው ለብሌን እቃ እየሸጠች እንደሆነ አንዳንድ ፍንጮች ደርሶናልና ለብሌን ማለት የገዛ እህቷ ነች እንግዲህ ለብሌን እቃ እየሸጠች ያለችው። ተመሳሳይ ሚኪና ብሌን እንግዲህ ተመሳሳይ አይነት የስራ ዘርፍ ላይ ነው ያሉት። ሁለቱ እንግዲህ አብረው የሚሰሩ አብረው ተባብረው የሚሰሩ ሰዎች እንደነበሩ ነው እንግዲህ ከብሌን አንደበትም የሰማ ነው የነበረው።
ከሌሎችንም ማስረጃ ስንመራምር ያገኘነውም እንደዛ ነው። ግን ያው አሁን እቃ ወደ እሷ ለምን እየተሸጠ እንዳለ በጣም ግራ ገብቶኝ፣ ሲጀምር በዚህ ፍጥነት እቃ ለመሸጥ መቻኮል አንደኛ ሌላ ጥርጣሬ ውስጥ የሚከት ነገር ነው። ሁለተኛ ደግሞ ለብሌን መሸጡ ሌላ ማረጋገጫ ነው። እንግዲህ አብረው እንደሚሰሩ አብረው መሆናቸውን ማረጋገጫ ነውና እናት ይሄን ነገር እውነት ሳያውቁ ነው ይሄን ነገር እየሆነ ያለው አልገባኝም። እስቲ እናትንም እንግዲህ አግኝተን እናወራቸዋለን። ስለዚህ ነገር ያውቃሉ አያውቁም ማለት በዛኔ ያክል ገፍተውኝ እኔን ሲያስወጡኝ እንግዲህ ዛሬ እንዴት ከዛ ቤት እንደወጣው ታውቃላችሁ። እናት እንዴት አመነጫጭቀው እንዳወጡኝና በዛም መሀል ነው እንግዲህ እኔ እቃዎቼን ልሰብስብ ብዬ ድጋሜ ተመልሰን እንግዲህ ከባልደረቦቻችን ጋር ተነጋግረን እንግዲህ ያንን ነገር ለማድረግ የወሰንነው ድብቅ ካሜራውን ለማስቀመጥ የወሰንነው ማለት ነው። እንግዲህ ውድ ተመልካቾቻችን እናንተም እንግዲህ በብዙ ነገር እያላችሁን ነበር፣ እኛን እየደገፋችሁን እንግዲህ በዮኒ ላይም እንግዲህ ከዮኒ ጋር በሚለው ቻናሌ ላይ እርዳታችሁን ፈልጌ እንግዲህ በጠየቅኩ ሰዓት ያው ድብቅ ካሜራ አስቀምጥና እንደዚህ አይነት ነገር ባላችሁ መሰረት እንግዲህ እናንተ ማሳብ አስተያየት አለበትና ከልብ ልናመሰግናችሁ እንወዳለን። ለዚህ ነው እናንተም አንድ ባልደረቦቼ ናችሁ የምለው። ከእናንተ ጋር ተባብረን ገና ብዙ ነገር ማድረግ እንችላለን። ገና በጣም ብዙ ነገር መስራት እንችላለን እና አሁንም ቢሆን ሀሳብ አስተያየታችሁ፣ ድጋፋችሁ ያስፈልገናል። ስለዚህ ከኔ ጎን እንደምትቆሙ ምንም ጥርጥር የለኝም። እንግዲህ በመጨረሻም ቢሆን እንግዲህ ገዳይ ማን እንደሆነ ለመለየት ችለናል ማለት ነው። እንግዲህ ለህግም ማስረጃዎቻችንን ከመስጠታችን በፊት አንዳንድ ምርመራዎች ማድረግ ያሉብን ምርመራዎች እናደርግና ሙሉን እንግዲህ አሳልፈን ለህግ እንሰጣለን። እነሱም የሚፈረድባቸውን ፍርድ እንግዲህ ይቀበላሉ ማለት ነው። እስቲ ለማንኛውም ነገ እንግዲህ በጧት ተነስተን ይህን ምርመራችንን እንጀምራለን ማለት ነው። ቀጥታ ወደዛው ወደነ ሚኪ ሙሟች ሚኪ ቤት ወይም ደግሞ ቤቲ እንግዲህ ገዳይ አሁን እሷ ሆና ተገኝታለች። እንግዲህ በአንደበቷ ነው ይሄን ነገር ስትል የሰማናትና ስለዚህ ወደ እነሱ ቤት ሄደን ምንድነው የተፈጠረው፣ እንዴትስ ነው ይሄን ነገር ለማድረግ የተነሳሱት፣ እንዴትስ ነው እነዚህን ሁሉ ወንጀሎች ያቀነባበሩት የሚለውን እንግዲህ ከራሳቸው አንደበት ለመስማትና ከራሳቸው አንደበት ለማወጣጣት እንሞክራለን ማለት ነው። ስለዚህ ያው የዛሬው በጣም አድካሚ ነው። ከጠዋት ጀምሮ ነው እዛ በጣም ብዙ ነገርን ስናፈላልግ ስናስስ የነበረበት ሁኔታ ነው የነበረውና ለማንኛውም በመጨረሻም ቢሆን የተሳካልን ይመስለኛል። ፈጣሪ ይመስገን። እናንተም ከጎናችን ሆናችሁ አግዛችሁናል። ሁላችሁንም እንግዲህ ለተባበራችሁን ሁሉ ከልብ አመሰግናለሁ። አሁንም ቢሆን ሀሳብ አስተያየታችሁ ያስፈልገናል። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ ደግሞ እንደ ሁልጊዜው እንዳይረሳ። ሰብስክራይብ ካደረጋችሁ በኋላ ደግሞ ካጠገቡ እንግዲህ የደወል ምልክቷ አለች። የደወል ምልክቷን ጫን ብላችሁ እንግዲህ ሁልጊዜ እኛ የምንለቀው ቪዲዮዎች እንዲደርሳችሁ፣ ምክንያቱም ጠፋችሁ እያላችሁን ስለሆነ፣ ምክንያቱም እኛ አልጠፋንም ቪዲዮቻችን በየጊዜው እየተለቀቁ ነውና ነገር ግን እናንተ ጋር እየደረሱ ስላልሆነ ይሄ ደግሞ የጠላቶቻችን ስራ ስለሆነ እናንተ ደግሞ የደወል ምልክቷን ጫን ብትሉ ሁልጊዜ ለእናንተ ይደርሳችኋል። ሁልጊዜ እኛን ትከታተላላችሁ ማለት ነው። አሁንም እየተከታተላችሁን ስለሆነ ከልብ እናመሰግናለን። ስለሰጣችሁን ስለምታደርጉልን ድጋፍ ሁሉ ከልብ እናመሰግናለን። ቸር ቆዩልን።